በየቀኑ አንዲት ወጣት ሴት በትንሽ ሱቋ ለሚመጣ አንድ ጎዳና ተዳዳሪ ሕፃን ምግብ ትሰጠው ነበር። ምንም አይነት ጥያቄ ጠይቀው አታውቅም፣ ታሪኩንም አታውቅም ነበር። ነገር ግን በአንድ ጸጥተኛ ከሰዓት በኋላ ያልተጠበቀ ነገር ተከሰተ። በሱቋ ፊት ለፊት 4 ውድ መኪናዎች ቆሙ። እናም ሕይወቷ ሙሉ በሙሉ ተቀየረ። በእነዛ መኪናዎች ውስጥ የነበሩት እነማን ነበሩ? የልጁስ ከእነሱ ጋር ያለው እውነተኛ ግንኙነት ምንድን ነው? ዘና ብላችሁ ይህንን ስሜታዊ ታሪክ ተከታተሉ። ነገር ግን ወደፊት ከመቀጠላችን በፊት ይህንን ታሪክ ከየት ሆናችሁ እየተከታተላችሁን እንደሆነ በኮሜንት ላይ ያሳውቁን። ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ጀምሩ። እንቀጥል። ስሜ ሶኒያ ይባላል። ትናንሽ ቁሳቁሶችን የምሸጥበት የችርቻሮ ሱቅ ያለኝ አንዲት ተራ ሴት ነኝ። በሱቄ ውስጥ አብዛኛዎቹ ቀናት ጸጥ ያሉ ናቸው። ዕቃዎችን አደራጃለሁ፣ ደንበኞችን እቀበላለሁ እና ራሴንና እናቴን ለማስተዳደር የሚበቃ ሽያጭ ለማግኘት እጥራለሁ። ያደግኩበት ሁኔታ ቀላል ስላልነበረ በሕይወቴ ውስጥ የምትታየው እያንዳንዷ ትንሽ መሻሻል ለእኔ ትልቅ ትርጉም አላት። አንድ ቀን ከሰዓት በኋላ ከቤት ይዤ የመጣሁትን ምግብ ለመብላት ስቀመጥ አንድ ትንሽ ልጅ ከሱቄ አጠገብ ቆሞ አየሁት። በእጄ የያዝኩትን ምግብ በትኩረት ይመለከት ነበር። ልብሶቹ የቆሸሹ ነበሩ፣ እናም ለረጅም ጊዜ ያልበላ ይመስል ነበር። መጀመሪያ ላይ ምንም አልተናገረም። ነገር ግን ምን እንደሚፈልግ ስጠይቀው ምግብ እንደሚፈልግ ነገረኝ። ለመለመን በጣም ትንሽ ልጅ ነበር። ስሙን ስጠይቀው ዴቪድ እንደሆነ ነገረኝ። ፈገግ ለማለት ሞከረ። ነገር ግን ምን ያህል እንደራበው በፊቱ ላይ ይታይ ነበር። ለሁለተኛ ጊዜ ሳላስብ ምግቤን ሰጠሁት። ከሱቁ አጠገብ ተቀምጦ ሁሉንም በላ። የሚበላበት መንገድ የልጅነት ጊዜን አስታወሰኝ። ገና ትንሽ ልጅ እያለሁ አባቴ እኔንና እናቴን ጥሎን ሄደ። እናቴ እኔን ለማሳደግ በየቀኑ ትታገል ነበረ። ምንም አይነት እርዳታም ሆነ ድጋፍ አልነበረንም። እኛን እንዴት እንደምታሳድግ ግራ ገብቷት የምታለቅስባቸውን ምሽቶች አሁንም አስታውሳለሁ። ዴቪድን ማየቴ እነዚያን ቀናቶች አስታወሰኝ። ነገር ግን አምላክ እስካሁን እንዴት እንዳደረሰን አሰብኩ። ገና ወዳለምኩበት ቦታ ባልደርስም ድሮ ከነበርኩበት ግንኙነት ግን ተሻሽያለሁ። በሕይወት አለሁ፣ ጤነኛ ነኝ እና በራሴ እግር ቆሜያለሁ። እሱን እዚያ ማየቴ በአንድ በኩል ምስጋና፣ በሌላ በኩል ደግሞ ሐዘን እንዲሰማኝ አደረገኝ። በልቶ ሲጨርስ አመሰግነኝ። ፈገግታው ትንሽ ነበረች፣ ግን እውነተኛ ነበረች። ከዚያም ዞሮ ሄደ። ሲሄድ እየተመለከትኩት እንዲህ ያለ ትንሽ ልጅ ብቻውን ወደ መንገድ እንዲወጣ ያደረገው ምን ሊሆን ይችላል እያልኩ አሰብኩ። በዚያው ምሽት ወደ ቤት ስመለስ ስለ እሱ ለእናቴ ነገርኳት። ምን ያህል እንደራበውና ምን ያህል ትንሽ እንደሆነ ገለጽኩላት። እናቴም አዘነች። ወላጆቹ የት እንዳሉ ጠይቄው እንደሆነ ጠየቀችኝ። እንዳልጠየቅኩት ያኔ ነው ያስተዋልኩት። የሚንከባከቡት አዋቂዎች የሆነ ቦታ ይኖራሉ ብዬ ዝም ብዬ ገምቼ ነበር። ደህና እንዲሆኑ ተስፋ አደርጋለሁ አለች እናቴ። ራሴን በአዎንታ ነቀነቁ። ነገር ግን በልቤ ውስጥ ሰላም አልተሰማኝም ነበር። በመቀጠል እናቴ ስለ ቁጠባዬ ጠየቀችኝ። ላለፉት 3 ዓመታት ለሞዴሊንግ ህልሜ ገንዘብ ሳጠራቅም ነበር። ሁልጊዜም ማድረግ የምፈልገው ነገር ነበር። ለሚያስፈልገኝ የገንዘብ መጠን እየተቃረብኩ ነበር። ለእናቴም በጣም እንደቀረብኩ ተሰማኝ። በቅርቡ ተጉዤ የሞዴሊንግ ስራዬን እንደምጀምር ተስፋ አደረግኩ። ሌሊት አልጋዬ ላይ ተኛው፣ ግን እንቅልፍ ሊወስደኝ አልቻለም። የዴቪድ ፊት በአይነ ህሊናዬ ይመላለስ ነበር። ሳህኑን የያዘበት መንገድ፣ ቀና ሳይል የበላበት ሁኔታ፣ በደከመ ፈገግታ ያመሰገነኝ መንገድ። ደህንነቱ የተጠበቀ ይሆን? ደግሞ በልቶ ይሆን? የሆነ ሰው የሆነ ቦታ እየፈለገው ይሆን? ከመተኛቴ በፊት አንድ አጭር ጸሎት ጸለይኩለት። አምላክ እንዲጠብቀው ለመንኩ። በማግስቱ ሱቄን ስከፍት ስለ ዴቪድ እያሰብኩ ነበረ። ስራዬ ላይ ለማተኮር ሞከርኩ፣ ግን አእምሮዬ ደጋግሞ ወደ እሱ ይሄድ ነበረ። እንደገና አየው እንደሆነ አላውቅም ነበር። ስለ እሱ ምንም አላውቅም፣ ግን አዝንለት ነበር። ከሰዓታት በኋላ ደንበኞችን እያስተናገድኩ ሳለ እንደገና አየሁት። መንገድ ላይ እየተራመደ ሰዎችን ገንዘብ ወይም ምግብ ይለምን ነበር። ልብሶቹ አሁንም የቆሸሹ ነበሩና የደከመውም ይመስል ነበር። ከዚያም ዝናብ መዝነብ ጀመረ። መጀመሪያ ከዝናቡ የሚያመልጥበት ቦታ የሚፈልግ መስሎኝ ነበር፣ ግን አልፈለገም። ዝም ብሎ ቆሞ መለመኑን ቀጠለ። በፍጥነት ወጥቼ ዴቪድ ወደዚህ ና ብዬ ጮህ። ወደ እኔ እየሮጠ መጣ። እኔ ጋር ሲደርስ ለምን ከዝናቡ እንዳልሸሸ ጠየቅኩት። ጠንካራ ልጅ እንደሆነ ነገረኝ። መልሱ ለጥቂት ጊዜ እንዳስብ አደረገኝ። ይህ ጨዋታ ከሚወድ ሕፃን ልጅ የሚጠበቅ ንግግር አልነበረም። ያን ቀን ለራሴ የያዝኩትን ምግብ አውጥቼ ሰጠሁት። አመስግኖኝ በእፎይታ በላ። ሲጨርስ ውሃ ሰጠሁትና አጠገቡ ተቀመጥኩ። ሁኔታውን ለመረዳት ፈልጌ ነበር። ስለዚህ እንደገና ሞከርኩ። ዴቪድ ወላጆቼ የት ናቸው?
ፊቱ ጥቂት ጠቆረ። እጆቹን አቀረቀረ። ለጥቂት ሰከንዶች ምንም አልመለሰም። ከዚያም ቀና ብሎ በግድ ፈገግ ለማለት ሞከረ። ደህና ናቸው፣ እየጠበቁኝ ነው አለ። ነገር ግን የተናገረው ቃል ከሁኔታው ጋር አይገጥምም ነበር። ማለት ያለበትን ነገር ዝም ብሎ የሸመደደ ይመስል ነበር። ላፍታ ተመለከትኩት። በጣም ተጭኘው ምቾት እንዳይሰማው አልፈለግኩም። ስለዚህ ዝም ብዬ ራሴን በመነቅነቅ ሌላ ጥያቄ አልጠየቅኩትም። ቢሆንም የሆነ ነገር ትክክል እንዳልሆነ ተሰማኝ። ወላጆች የሚጠብቁት ልጅ ዝናብ ውስጥ እየተራመደ አይለምንም። በየቀኑ እንዲህ አይቆሽሽም ወይም አይራብም። ከዝምታው ጀርባ አንድ ታሪክ ነበረ። ነገር ግን ለማካፈል ዝግጁ እንዳልሆነ ተረዳው። ተነፈስኩና እንደገና አየሁት። በሸሚዙ ጫፍ ይጫወት ነበር። በዚያ ቅጽበት ከንግግሩ ይልቅ በጣም ትንሽ ልጅ ይመስል ነበር። ብቻውን ለመኖር ለምን ያህል ጊዜ እንደቆየ አሰብኩ። ከጥቂት ቆይታ በኋላ ዴቪድ፣ በየቀኑ ከምትለምን ወደዚህ ና፣ ሲርብህ ወደ ሱቄ ና፣ መንገድ ላይ አትቆይ አልኩት። በፍጥነት ቀና ብሎ አየኝ። በየቀኑ ያልኩትን ማመን ያቃተው ይመስል አይኖቹ በድንጋጤ ተበለጠቱ። አዎ አልኩት። እዚህ ናና ብላ፣ መለመን አያስፈልግም። እድሉ እንዳያመልጠው በሚመስል ሁኔታ በፍጥነት ራሱን ነቀነቀ። አመሰግናለሁ አክስቴ አለ። በዚህ ጊዜ ፈገግታው እውነተኛ ነበረ። ያን ቀን ተለይቶኝ ሲሄድ በውስጤ የሆነ ለውጥ ተሰማኝ። ገና ባላውቀውም ይህ ትንሽ ልጅ በሕይወቴ ውስጥ ሁሉንም ነገር ሊቀይር ነበር። ዴቪድ ቃል እንደገባው በየቀኑ ጠዋት ወደ ሱቄ መምጣት ጀመረ። እኔ ሱቅ ቀደም ብዬ ከፍታለሁ። እሱ ደግሞ ከጥቂት ደቂቃዎች በኋላ በሩ ላይ በዝምታ በዚያች በለሰለሰች ፈገግታው ቆሞ ይገኛል። ምግብ እሰጠዋለሁ። ከመብላቱ በፊት ሁልጊዜም አመሰግናለሁ ይላል። በፍጹም አይቸኩልም ነበር፣ ወይም ተጨማሪ ነገር እንዲሰጠው አይለምነኝም ነበር። የሰጠሁትን ማንኛውንም ነገር ያደንቅ ነበር። እንዲረዳኝ ባልፈልግምና ደጋግሜ ብነግረውም እሱ ግን መርዳቱን አላቆመም። ሳላውቀው የዕለት ተዕለት ተግባሩ አደረገው። የሱቁን ፊት ይጠርጋል፣ ወንበሮችን ያደራጃል፣ ቆጣሪውን ያብሳል እና ደንበኞች ዕቃ ሲገዙ ትናንሽ ዕቃዎችን ይሸከምልኝ ነበር። እኔን ለማስደመም ወይም ተስፋ የቆረጠ መስሎ ለመታየት አይሞክርም ነበር። በዝምታና በቅን ልብ ነበር የሚሰራው። የእሱ መኖር በሱቁ ውስጥ አንድ አይነት ሰላም አመጣ። ደንበኞች በአክብሮትና በለሰለሰ ባህሪው ወዲያው ወደዱት። አንዳንዶች ልጄ እንደሆነ ይጠይቁኝ ነበር። እሱም በአይናፋርነት ፈገግ ብሎ ራሱን ይነቀንቃል። ብዙ እንደማያወራ አስተዋልኩ። ነገር ግን ስናገር በጥንቃቄ ያዳምጥ ነበር። ያ ደግሞ አጫጭር ጨዋታዎችን ትርጉም እንዲኖራቸው አደረገ። ነገር ግን ቀናት እያለፉ ሲሄዱ ሌላም ነገር አስተዋልኩ። በትንሽ ፈገግታው ጀርባ ለመደበቅ የሚሞክረው አንድ አይነት ሐዘን። አንዳንዴ በድንገት ዞር ስል ልክ አንድ ከባድ ነገር እያሰበ እንደሚገኝ ሰው ዝም ብሎ ሲያፈጥ አገኘዋለሁ። ሌሎች ጊዜያቶች ደግሞ የተወሰኑ ጉዳዮች ሲነሱ ንግግሩን ሙሉ በሙሉ ያቆማል። ስለ ቤቱ ቀላል ጥያቄዎችን በምጠይቅበት ጊዜ ነገሩ ግልጽ ይሆን ነበር። ዴቪድ፣ የት ነው የምታድረው አልኩት አንድ ቀን ጠዋት ዕቃዎችን እያደራጀው። ለመጥረጊያው የያዘው እጁ እንደታሰረ ሰው ለአፍታ ቆመ። አላየኝም ነበር። እዚሁ አካባቢ አድራለሁ አለ በግድ ፈገግ ለማለት እየሞከረ። አካባቢው የት ነው አልኩት በቀስታ። ከአንዱ እግሩ ወደ ሌላው እየተወዛወዘ ምቾት እንዳልተሰማው ግልጽ ነበረ። ዝም ብዬ እዚሁ አካባቢ ነኝ ብሎ ደገመው። በዚህ ጊዜ ድምፁ በጣም ዝቅ ያለ ነበር። ማውራት እንዳልፈለገ ስለተረዳው አልገፋፋውትም። ቢሆንም ግን የንግግሩ ሁኔታ አልተለየኝም ነበር። ዝም ብሎ አይናፋርነት ብቻ አልነበረም፣ ፍርሃትም ተቀላቅሎበት ነበር። ቢሆንም ግን የደበቀው ህመም ቢኖርም የእሱ መኖር ቀኖችን እንደሚያበራልኝ መካድ አልችልም። እሱ ባለበት ሱቁ ሞቅ ያለ ስሜት ይኖረዋል። ሳያጉረመርም ይረዳል። በትናንሽ ነገሮች ይስቃል። እናም መጥረግ በጨረሰ ቁጥር በዚያ በለሰለሰ አይኑ ይመለከተኝና ሌላ የምሰራው ነገር አለ ወይ ብሎ ይጠይቀኛል። ሙሉ ታሪኩን ገና ባላውቀውም የደበቀው ነገር ጥልቅ እንደሆነ ይሰማኝ ነበር። እናም በሆነ መንገድ ህይወታችን ገና ሙሉ በሙሉ ባልተረዳሁት መንገድ እየተሳሰረ እንደሆነ ይሰማኝ ጀመር። ያን ምሽት ሱቁን ከዘጋን በኋላ ዴቪድ እንደተለመደው አመስግኖኝ በማግስቱ ጠዋት እንደምንገናኝ ነገረኝ። ይዤለት የነበረውን ትርፍ ምግብ ይዞ በትንንሽ እርምጃዎቹ ሄደ። ሲሄድ እየተመለከትኩት በልቤ ውስጥ ሰላም አጣው። ስለ ቤቱ ለሚነሱ ጥያቄዎች የሚሰጠው መልስ፣ ስለ ቤተሰብ ሲነሳ ያለው ሁኔታ ትክክል እንዳልሆነ ተሰማኝ። ስለዚህ ለመጀመሪያ ጊዜ ተከተልኩት። እንዳያየኝ ራቅ ብዬ ነበር የሚሄደው። ትኩረት ላለመሳብ እንደሚሞክር ሰው በፍጥነት በተለያዩ ትናንሽ መንገዶች ተጓዘ። ከጥቂት ቆይታ በኋላ ምናልባት በከንቱ እየተጨነኩ ይሆን ብዬ አሰብኩ። ምናልባት ከሩቅ ዘመድ ጋር ይኖር ይሆናል። ምናልባት ስለ ቤቱ ማውራት አይወድ ይሆናል። ነገር ግን ጉዞ እየራቀ ሲሄድ ጭንቀቴ ጨመረ።
በመጨረሻም ባልተጠናቀቀ ህንጻ ፊት ለፊት ቆመ። ቦታው የተተወ ይመስላል። መስኮት የለውም፣ በር የለውም። ዝም ብሎ በባዶ ወለል ላይ ያሉ ብሎኮች ብቻ ናቸው። በመቶ ጊዜ እንዳደረገው ሰው ወደ ውስጥ ገባ። የግድግዳውን ጥግ ይዤ ትንፋሼን ዋጥኩ። የያዘውን የምግብ ፓኬት መሬት ላይ ያስቀመጠና አሮጌ ብሎኮቹ ላይ ተቀመጠ። ያኔ ነው የአልጋው ምትክ የምትሆን አንዲት ቀጭን ጨርቅ በአንድ በኩል ተዘርግታ ያየሁት። ምንም አይነት መብራት፣ ምንም አይነት ጥበቃ ወይም አዋቂዎች በዙሪያው አልነበሩም። ባዶ ህንፃና ለመኖር የሚታገል አንድ ትንሽ ልጅ ብቻ። ደረቴ ተጨነቀ። እምባዬ አይኔን ሲሞላው አፌን በእጄ የሸፈንኩ። የትኛውም ህፃን ልጅ እንዲህ ባለ ሁኔታ መኖር አይገባውም። በዚያ ባለ ጨለማ ቦታ የትኛውም ህፃን ማታውን ብቻውን ማሳለፍ የለበትም። ምግቡን በዝምታ ሲበላ ተመለከትኩት። ልብ በሚሰብር ሁኔታ ደክሞትና ብቸኝነት ተሰምቶት ይታያል። እንዳያየኝ ቀስ ብዬ ወደ ኋላ ተመለስኩ። እንዲያፍር ወይም እንደሚሰልለው ሰው እንዲሰማው አልፈለግኩም። ዋናው መንገድ ላይ እንደደረስኩ እንባዬ መፍሰስ ጀመረ። ማልቀሴን ማቆም አልቻልኩም። በዚያ ጨለማ ቦታ ብቻውን ተቀምጦ የነበረበት ምስል ሁሉ በአእምሮዬ ይመላለስ ነበር። ውስጤ አንድ ነገር ተሰበረ። ቤት ስደርስ እናቴ ወዲያውኑ አስተዋለችኝ። ትከሻዬን ይዛ ምን ሆነሻል? ለምን ታለቅሻለሽ? ስትል ጠየቀችኝ። ለመናገር ሞከርኩ፣ ግን ቃላቶቹ ተሰናነቁብኝ። እንባዬን ጠርጌ ሁሉንም ነገር ነገርኳት። እንዴት እንደተከተልኩት፣ እንዴት እንዳገኘሁት፣ ያላንዳች ወላጅ ወይም ጠባቂ ብቻውን እንደሚኖር፣ ስለሚደርስበት መከራ ደግሞ አንዲትም ቃል ተናግሮ እንደማያውቅ አጫወትኳት። እናቴ በድንጋጤ ትንፋሿን ዋጥ አድርጋ ተቀመጠች። አንድ ትንሽ ልጅ እዚያ ብቻውን ይኖራል አለች። አዎ አልኩኝ እንደገና እያለቀስኩ። ማንም የለውም፣ ብቻውን ነው እየኖረ ያለው። እጄን ያዘኝ። እንደዛ ጥለነው ልንሄድ አንችልም። ድምጿ የተረጋጋ ቢሆንም በአይኖቿ ውስጥ ስጋት ይታይ ነበር። እፎይታም ሆነ ከባድ ስሜት ተሰማኝ። በየቀኑ የምረዳው ያ ልጅ እንዲህ ያለ ከባድ ሸክም ተሸክሞ እንደሚኖር ጨርሶ አላሰብኩም ነበር። አሁን ግን እውነቱን ስላወቅኩ ሌላም ነገር አወቅኩ። ዳግመኛ ብቻውን እንዲሰቃይ አልተወውም። በማግስቱ ጠዋት አንድ ግልጽ ሐሳብ በአእምሮዬ ይዤ የተነሳው። ዴቪድ እውነተኛ እርዳታ ያስፈልገው ነበር። ከእንግዲህ ችላ ልለው አልችልም። ባዶ ህንፃ ውስጥ ብቻውን እንደሚኖር ማወቅ በፍጥነት እንድንቀሳቀስ አደረገኝ። ሱቁን ከመክፈቴ በፊት ወደ ገበያ ሄድኩ። በቀጥታ የልጆች ልብስ ወደሚሸጥበት ክፍል በመሄድ ቀላል ሸሚዞችን፣ ቁምጣዎችንና አንድ ጂንስ ሱሪ መረጥኩ። ውድ ነገሮች አልነበሩም፣ ንጹህና አዲስ ብቻ። እንዲሁም አንድ ጥንድ ጫማ ገዛውለት። ቦርሳውን በእጄ ይዤ ወደ ሱቅ በመሮጥ እሱ ከመምጣቱ በፊት ሁሉንም ነገር አስተካክዬ ጨረስኩ። እንደ ሁልጊዜው ከመጣጠፊያው ብቅ ሲል ለማየት በጉጉት ወደ መንገዱ እያየሁ ጠበቅኩ። አዲሱን ልብስ ሲያይ የሚኖረውን ፈገግታ በአይነ ህሊናዬ ሳልኩት። በመጨረሻ ምቾት ተሰምቶትና እንክብካቤ አግኝቶ ሳየው የታየኝ መሰለኝ። ተስፋ ተሰማኝ። ያ ቀን ወደ ምን እንደሚቀየር ግን አላወቅኩም ነበር። ከሁል ጊዜው ትንሽ ዘግየት ብሎ በመጨረሻ ከሩቅ አየሁት። በየቀኑ እንደሚያደርገው በትንሿ እጁ እየጠቀሰልኝ ወደ ሱቁ በደስታ እየሮጠ መጣ። ፈገግ ብዬ ስሙን ለመጥራት ወደፊት አመራው። ነገር ግን ምንም ሳልናገር ሁሉም ነገር ተለወጠ። አንድ መኪና በድንገት ካልተገባ ፍጥነት ጋር ብቅ አለ። ዴቪድ እየሮጠ ያለ ሳያስተውለው ወደፊት ሲራመድ ምንም ማድረግ ሳልችል በድንጋጤ ተመለከትኩ። መኪናው ፍጥነቱን አልቀነሰም፣ ጡሩምባም አልነፋም። እሱን ለማዳን አልሞከረም። ሁሉም ነገር በጣም በፍጥነት ተከሰተ። መኪናው ገጨው። ልቤን በድንጋጤ እያቆመው መሬት ላይ በኃይል ወደቀ። የግጭቱ ድምፅ በጆሮዬ ያስተጋባ። አሽከርካሪው አልቆመም። ወደ ኋላም ዞር ብሎ አላየም። አቧራውን አስነስቶ ጥሎት ሄደ። ስሙን እየጠራው ጮኩና ወደሱ ሮጥኩ። እግሮቼ ዝልፍልፍ ቢሉም አልቆምኩም። በዙሪያው የነበሩ ሰዎችም ደንግጠው መሮጥ ጀመሩ። አንዳንዶች በድንጋጤ አፋቸውን ያዙ፣ ሌሎች ደግሞ ሩቆ ወደ ሄደው መኪና ይጮሁ ነበር። ዴቪድ ጋር ስደርስ በጎኑ ወድቆ ነበር። ብዙም አይንቀሳቀስም። አተነፋፈሱ ተቆራርጧል። አይኖቹ በግማሽ ተከፍተው ነበር። ግራ በመጋባትና በህመም ውስጥ ሆኖ ይታይ ነበር። እየተንቀጠቀጥኩ አጠገቡ ተንበረከኩ። ዴቪድ እባክህ አትተወኝ እያልኩ አለቀስኩ። ምንም እርግጠኛ ባልሆንም ደህና ነህ ብዬ አንሾካሾኩለት። እባክህ አይኖችን አትጨፍን። የማላውቃቸው ሰዎች በዙሪያችን ተሰበሰቡ። አጠገቤ የነበረች አንዲት ሴት በሻርፓ ፊቱን ጠረገችው። አንድ ሰው ደግሞ መኪና እንዲመጣ ወይም እርዳታ እንዲጠራ ይጮህ ነበር። ሌላ ሰው ጎንበስ ብሎ የልብ ምቱን አረጋገጠ። እንዳወራውም ነገረኝ። አንዳንድ ሰዎች በስልካቸው የተቀረጸውን ሁሉ ሲመዘግቡ፣ እኔ ግን እሱን አቅፌ በልቤ ያለማቋረጥ ጸልይ ነበር። አምላኬ ሆይ እባክህ ብዬ አንሾካሾኩ። እባክህ አድነው፣
እባክህ ይህ ልጅ እንዲሞት አታድርግ እባክህ። አንድ የባጃጅ አሽከርካሪ በፍጥነት ቆመ። ወደ ሆስፒታል እንውሰደው ጊዜ የለም ብሎ ጮኸ። በመንገድ ላይ ሁሉ ጸልይ ነበር። ማን እንደሚሰማኝ ግድ አልነበረኝም። አምላኬ ሆይ እባክህ በሕይወት አቆየው። ሆስፒታል ስንደርስ ነርሶቹ ስትሬቸር ይዘው እየሮጡ ወጡ። ይዘውትም ወደ ውስጥ ገቡ። እየተንቀጠቀጥኩና ትንፋሼ እያጠረኝ ተከተልኳቸው። ድንገተኛ ክፍል ውስጥ እንድገባ አልፈቀዱልኝም። ስለዚህ ነርሶች ትዕዛዝ ሲሰጡ እየሰማሁ ከበሩ ውጭ ቆምኩ። ጭንቅላቴን ይዤና እንባዬን እየጠረኩ ወዲህና ወዲያ መላለስ ነበር። ሁሉም ነገር እንደ ህልም ሆነብኝ። በአንድ ወቅት ልብስ ልሰጠው ጓጉቼ ነበር። በሚቀጥለው ቅጽበት ደግሞ ሕይወቱን እንዲያተርፍልኝ አምላክን እለምን ነበር። ስለሚኖርበት ስላልተጠናቀቀ ሕንፃ ማሰብ ማቆም አልቻልኩም። ምን ያህል ብቸኛ እንደነበረ፣ ምን ያህል ፈተናዎችን እንዳለፈ ሳስብ ደግሞ የባሰ ያመኛል። አሁን ደግሞ ይሄ ደረሰ። እናቴ ስልክ ተደውሎላት ደረሰች። ኮሪደሩ ላይ እያለቀስኩኝ ስታየኝ ፈጥና መጥታ አቀፈችኝ። ምን ሆነ? የት ነው ያለው ብላ ጠየቀች። መኪና ገጨው አልኩኝ፣ ለመናገር እንኳን እየከበደኝ። እዚህ አመጣ ነው፣ ውስጥ ነው ያለው፣ ደህና መሆኑን አላውቅም። እናቴ እጄን አጥብቃ ያዘችኝ። ይተርፋል አለች በጽናት። ፈጣሪ ይረዳዋል። ትንፋሽሽን ሰብሰብ አድርጊ። ብርታት ባይሰማኝም የእሷ ቃላት እንድቆም አደረጉኝ። ደቂቃዎች እንደ ሰዓታት ረዘሙ። በሩ በተከፈተ ቁጥር ዜና ለመስማት ጓጉቼ ቀና ብዬ ያለው የትም ቦታ ቢሆን ድምፄ እንዲሰማው ተስፋ በማድረግ የዴቪድን ስም አሁንም አነሳ ነበር። የምፈልገው ነገር ቢኖር አይኑን ከፍቶ እንደ ሁልጊዜው ጠዋት ስሜን እንዲጠራኝ ብቻ ነው። ስለ ልብሱም ሆነ ስለ ጫማው ምንም ግድ አልነበረኝም። በሕይወት እንዲኖርልኝ ብቻ ነበር የምፈልገው። በዚያ ቅጽበት ከእሱ ሕይወት ሌላ ምንም ነገር አያሳስበኝም ነበር። ስለ ዴቪድ ማንኛውም መረጃ ለመስማት ኮሪደር ውስጥ ቆሜ እጠባበቅ ነበር። እጆቼ መንቀጥቀጣቸውን ሊያቆሙ አልቻሉም። እናቴ እንድረጋጋ ደጋግማ ትነግረኝ ነበር። ነገር ግን የማይታሰብ ነበር። ያንዳንዱ ሰከንድ እንደ ረጅምና ከባድ ሸክም ይሰማኝ ነበር። በጭንቅላቴ ውስጥ አደጋውን ደጋግሜ እያመላለስኩ ትዝታውን ጨርሶ ማጥፋት በቻልኩ እያልኩ እመኝ ነበር። ከተወሰነ ጊዜ በኋላ አንዲት ነርስ ወጥታ ልጁን ይዞ የመጣው ሰው ማን እንደሆነ ጠየቀች። ወዲያውኑ ወደፊት ወጣው። እኔ ነኝ አልኩኝ። ራሷን በመነቅነቅ አስቸኳይ ሕክምና ያስፈልገዋል። የውስጥ አካል ጉዳት ደርሶበታል። አንዳንድ ምርመራዎችንና ሂደቶችን መጀመር አለብን። እባክሽ ወደ ሂሳብ ክፍል ሂጂ አለች። ሆዴ ተረበሸ። እሷ ያሳየችኝን አቅጣጫ ተከትዬ ወደ ሂሳብ መክፈያ ጠረጴዛው ሄድኩ። ጠረጴዛው ጀርባ ያለው ሰው በኮምፒውተሩ ላይ የሆነ ነገር እየተየበ ነበር። የልጁን ዝርዝር መረጃ ጠየቀኝ። የማውቀውን ሁሉ ነገርኩት። መረጃውን አስገብቶ ጨረሰና ስክሪኑን ወደ እኔ ያዞረው። ለመጀመሪያው ሕክምና የሚያስፈልገው የገንዘብ መጠን ይህ ነው አለኝ። በስክሪኑ ላይ ያለውን ቁጥር ስመለከት ልቤ ደነገጠ። ምንም አልተናገርኩም። አይኔንም አላርገበገብኩም። ዝም ብዬ ቁጥሩን አፈጠጥኩበት። ይህ ገንዘብ ለ3 ዓመታት ያጠራቀምኩት ትክክለኛ መጠን ነበር። ለሞዴሊንግ ህልሜ ብዬ ያስቀመጥኩት ገንዘብ፣ ለመጀመሪያው የፎቶ ቀረጻዬ ወይም ፎቶሹት፣ ለፖርትፎሊዮና ለምዝገባ ለመጠቀም ያቀድኩት ነበር። ያንን በክፍሌ ውስጥ ተደብቆ በነበረው ሳጥን ውስጥ ለመጨመር ጥቃቅን ነገሮችን በመቆጠብ መስዋዕትነትን በመክፈልና የምፈልጋቸውን ነገሮች ሁሉ በመተው ነበር ያጠራቀምኩት። 3 ዓመት ሙሉ በትዕግስት መጠበቅ፣ 3 ዓመት ተስፋ ማድረግ፣ አንድ ቀን ህይወቴ እንደሚቀየር ለ3 ዓመታት ለራሴ በመንገር። አሁን ግን ሆስፒታሉ ያንኑ ትክክለኛ መጠን እየጠየቀኝ ነው። እጆቼ ቀዘቀዙ፣ ጉሮሮዬ ተዘጋ። ከጠረጴዛው ራቅ አልኩና ግድግዳውን ተደገፍኩ። በሁለት የተለያዩ አቅጣጫዎች ለሁለት የተሰነጠቅኩ መሰለኝ። የአንድ በኩል ማንነቴ የደከምኩበት የወደፊት ህልሜ እያመለጠኝ እንደሆነ ይታየዋል። ሌላኛው ማንነቴ ደግሞ ዴቪድ በአምቡላንስ አልጋ ላይ ተኝቶ ለመተንፈስ ሲታገል ይታየዋል። አይኖቼን ጨፈንኩ። በግልጽ ለማሰብ ሞከርኩ። ነገር ግን ስሜቶቼ በየአቅጣጫው ተበታትነውብኝ ነበር። ለመጀመሪያ ጊዜ በአይን አፋርነት ወደ ሱቄ የመጣበትን ያንን ጠዋት አስታወስኩ። ባትረዳኝም እንኳ ብየው እሱ ግን እንዴት ይረዳኝ እንደነበር ትዝ አለኝ። ተከትየው ሄጄ የት እንደሚኖር ያየሁበትን ጊዜ አሰብኩ። አደጋውንና አይኖቹን ለመክፈት ሲታገል የነበረበትን ሁኔታ አስታወስኩ። እሱ ማንም አልነበረውም፣ አባት፣ እናት ወይም ዘመድ። አሁን ትቼው ብሄድ ይህችን ሌሊት እንኳ አይተርፋትም ነበር። ህልሜ ከሱ ህይወት ጋር ሲነጻጸር በድንገት አነሰኝ። በቀስታ ወደ ሂሳብ መክፈያ ጠረጴዛው ተመለከትኩ። ድምፄ ዝግ ያለ ነበር። እባክህ ጥቂት ደቂቃዎች ስጠኝ አልኩት። እናቴን አስከትዬ ወደ ቤት ሮጥኩ። በቀጥታ ወደ ክፍሌ ገብቼ ከመሳቢያዬ ውስጥ ከእንጨት የተሰራውን የቁጠባ ሳጥን አወጣው። ያ ትንሽ ሳጥን ከምንጊዜውም በላይ የከበደ መሰለኝ።
በሁለት እጆቼ ያዝኩት። አይኖቼን በእንባ ተሞሉ። ለዚህ ሳጥን ስለ የከፈልኩትን እያንዳንዱን መስዋዕትነት አሰብኩ። ምን ያህል እንደሚቀረኝ እያሰላው እስከ እኩለ ሌሊት ያመሸሁባቸውን ምሽቶች አስታወስኩ። አንድ ቀን እንደማሳካው ለራሴ ቃል የገባሁትን ጊዜ አሰብኩ። ግን የዴቪድ ፊትም አብሮ ታየኝ። እናቴ ትከሻዬን በቀስታ ነካችኝ። ልብሽ የሚልሽን አድርጊ አለችኝ። ከዚህ በላይ ማሰብ አላስፈለገኝም። ወለሉ ላይ ተቀመጥኩ። ትንሽ መዶሻ አነሳሁና ሳጥኑን ሰበርኩት። ገንዘቡ በመሬቱ ላይ ተበታተነ። እምባዬን እየጠረኩ ሁሉንም ወደ ቦርሳ ውስጥ ከተትኩ። እጆቼ በፍጥነት ይንቀሳቀሱ ነበር። ልቤ ግን ክፉኛ ከብዶ ነበር። ወደ ሆስፒታል ተመልሰን ስንመጣ ገንዘቡን በጠረጴዛው ላይ አስቀመጥኩት። ሰውየው ቆጠረውና ራሱን በመነቅነቅ ሕክምናውን አሁኑን እንጀምራለን አለኝ። የባዶነት ስሜትና የእፎይታ ስሜት በአንድ ላይ እየተሰማኝ ወደ ኮሪደሩ ተመለስኩ። እናቴ እጄን ጨመቅ አደረገችኝ። ትክክለኛውን ነገር አደረግሽ ስትል በሹክሹክታ ነገረችኝ። በዝምታ ተቀመጥኩና ግድግዳው ላይ አፈጠጥኩ። ህልሜ ጠፋ። ልክ እንደዛው ለዓመታት የቆጠብኩት ሁሉ ጠፋ። ነገር ግን የሚገርመው ምንም አልቆጨኝም ለአንድ አፍታ እንኳ። ምክንያቱም ያ ገንዘብ የዴቪድን ሕይወት ማዳን ከቻለ ከህልሜ የተሻለ ዓላማ አግኝቷል ማለት ነው። ደክሞኝ ስለነበር ወደ ኋላ ተደግፌ አይኖቼን ጨፈንኩ። ቀጥሎ ምን እንደሚሆን አላውቅም፣ ግን አንድ ነገር በእርግጠኝነት አውቃለሁ። ከሱ ይልቅ ህልሜን ማጣት መርጣለሁ። ምንም እንኳ ቢጎዳኝም በወሰንኩት ውሳኔ ሰላም ተሰማኝ። በሚቀጥለው ቀን ጠዋት በማለዳ ሆስፒታል ደረስኩ። በሌሊት እንቅልፍ በአይኔ ያልዞረም ነበር። መላ ሰውነቴ ዝሎ ነበር፣ ግን ምንም ግድ አልሰጠኝም። የምፈልገው ብቸኛ ነገር ዴቪድ ነቅቶና በራሱ ተንፍሶ ማየት ብቻ ነበር። ወደ ክፍሉ ስገባ አሁንም እዚያው ተኝቶ ነበር። አይኖቹ ተጨፍነዋል። ትናንሽ ቱቦዎቹም ከሰውነቱ ጋር ተያይዘዋል። ሁኔታውን ማየቴ ደረቴን አጠበበኝ። ወንበር አስጠግቼ አጠገቡ ተቀመጥኩ። እጁን በቀስታ ያዝኩት። ሙቀቱ ተሰማኝ። ይህም መጠነኛ መረጋጋት ሰጠኝ። ለጥቂት ጊዜ ዝም ብዬ እሱን እያየሁ ቆየው። ስለተከሰቱት ነገሮች ሁሉ አሰብኩ። ስለ አደጋው፣ ስለ ቀዶ ጥገናው፣ ስለ ገንዘቡ፣ ስለ ፍርሃቱና ስለ ጸሎቱ። በጣም ብዙ ነገር ነበር። ነገር ግን ባደረኩት ውሳኔ ቅንጣት ታህል አልተቆጨሁም። ከጥቂት ጊዜ በኋላ ራሴን ደፋ አድርጌ እንደገና መጸለይ ጀመርኩ። ድምፄ ዝግ ያለ ነበር። ክፍሉም ጸጥታ ሰፍኖበታል። አምላኬ ሆይ እባክህ ፈውሰው አልኩ። እባክህ ብርታት ስጠው፣ እባክህ እንዲነቃ አድርግ። በቂ ስቃይ አይቷል፣ እንዲያገግም እርዳው። ከልቤ ወደ አምላክ መናገሬን ቀጠልኩ። ስጸልይ ወዲያው የሆነ ነገር ይፈጠራል ብዬ አልጠበቅኩም ነበር። የፈለግኩት አምላክ እንዲሰማኝ ብቻ ነበር። ከዚያም አንድ ትንሽ ድምፅ የሆነ ነገር ሲል ሰማሁ። በፍጥነት ቀና ብዬ ዴቪድን አየሁት። አይኖቹ በከፊል ተከፍተዋል። በደካማ ሁኔታ የሚመለከተኝ ነበር። ላፍታ ደነገጥኩ። ከዚያም ከወንበሬ ተፈናጥሬ ተነሳሁ። ዴቪድ ነቃ አልኩት። ከክፍሉ እየሮጥኩ ወጥቼ ሐኪሙን ጠራሁት። እባክዎን ይምጡ፣ ነቅቷል። ሐኪሙ ተከትሎኝ ገባና በጥንቃቄ መረመረው። ለዴቪድ ቀላል ጥያቄዎችን ጠየቀው። ዴቪድን በዝግታም ቢሆን በግልጽ መለሰ። ሐኪሙ ራሱን በመነቅነቅ ማገገሙን ለመቀጠል የሚያስችል የተረጋጋ ሁኔታ ላይ መሆኑን ነገረኝ። ሐኪሙ ሲወጣ እንደገና አጠገቡ ተቀመጥኩ። አይኖቼ በእንባ ረጥበው ነበር። ነገር ግን ራሴን ለማረጋጋት ሞከርኩ። እጁን በቀስታ ያዝኩት። ዴቪድ አስደነገጥከኝ እኮ አልኩት። እሱም ተመልክቶኝ ትንሽ ፈገግ አለ። አመሰግናለሁ አክስቴ። አሁን ሰላም ነህ አልኩት። ደህና ትሆናለህ። ከሳምንት የሆስፒታል ቆይታ በኋላ ዴቪድ በመጨረሻ እያገገመ መጣ። ሐኪሙ ለጠዋት ምርመራ መጥቶ የልብ ትርታውንና ተነፋፍሱን ካየ በኋላ ፈገግ አለ። ጠንካራ ልጅ ነህ አለው በቀስታ። ከዚያም ወደ እኔ ዞሮ ለተጨማሪ 2 ምሽቶች እንከታተለዋለን። ሁሉም ነገር የተረጋጋ ከሆነ ከሆስፒታል ለመውጣት ዝግጁ ይሆናል አለኝ። ትልቅ እፎይታ ተሰማኝ። አመሰግናለሁ ዶክተር አልኩኝ በምስጋና ፈገግ እያልኩ። ወደ ዴቪድ ዞርኩ። ለእሱ ደስ ብሎኝ ነበር። እሱ ግን ደስተኛ አይመስልም። ዝም ብሎ ራሱን ነቀነቀ። አይኖቹም ወደ እጆቹ አከረከሩ። ከጥቂት ቆይታ በኋላ ክፍሉ እንደገና ጸጥ አለ። ዴቪድ በትኩረት ይመለከተኝ ነበር። ትክክለኛው ጊዜ እንደሆነ አወቅኩ። ዴቪድ ብዬ ጀመርኩ። ወላጆች እንደሌሉ አውቃለሁ። በግራ መጋባት እያየኝ እንዴት አወቅሽ ሲል ጠየቀኝ። ረጅም ትንፋሽ ወሰድኩ። ያኔ ሱቁን ዘግተህ ስትሄድ ተከትዬ ነበር። በሚስጥር ነው የተከተልኩ። የት ትኖር እንደነበር አይቻለሁ። አይኖቹ ተለቁ። በአንድ ጊዜ የህፍረትና የሐዘን ስሜት ታየበት። ራሱን ደፋ። ምን እንደሚልም ግራ የገባው ይመስላል። ከእኔ መደበቅ አያስፈልግም አልኩት በቀስታ። አንተ ልጅ ነህ፣ እንደዛ ብቻህን መኖር የለብም።
ደህንነቱ የተጠበቀ አይደለም፣ ትክክልም አይደለም። ምንም አልመለሰልኝም። ነገር ግን እጄን ትንሽ ጨመቅ አደረገው። አልተቆጣሁም አልኩት። የምፈልገው ደህንነትህ እንዲጠበቅ ብቻ ነው። በቀስታ ቀና ብሎ አየኝ። አሁን ወዴት እሄዳለሁ ሲል ጠየቀኝ። ከኔና ከእናቴ ጋር ትኖራለህ አልኩት ያለምንም ማቅማማት። ከእንግዲህ መጨነቅ የለብህም። ወደዚያ ቦታም አትመለስም። ከኛ ጋር ወደ ቤት ትሄዳለህ። ፊቱ ወዲያው ተቀየረ። ሐዘኑ ጠፋ። አይኖቹ ከዚህ በፊት አይቼው በማላውቀው ሁኔታ በሩ። ሌላ ነገር ከመናገሬ በፊት እጆቹን ዘርግቶ አጥብቆ አቀፈኝ። አክስቴ አመሰግናለሁ አለ። በጣም አመሰግናለሁ። እኔም መልሼ አቀፍኩት። በዚህኛው ጊዜ እንባዬን አልከለከልኩትም። ከእንግዲህ ብቻውን እንዳልሆነ እንዲያውቅ ፈልጌ ነበር። አሁን ሰው አለው፣ ቤት አለው፣ ቤተሰብ አለው። እቅፌን ከለቀቀ በኋላ አሁንም ፈገግ እንዳለ አልጋው ላይ ጋደም አለ። የቀረውን ቀን አብሬው አሳለፍኩ። ምግብ አመጣሁለት፣ ነርሶቹን ረዳው እና ደህንነት እንዲሰማው አደረግኩ። እናቴም ምሽት ላይ መታ አነጋገረችው። ገና ከወዲሁ የቤተሰባችን አካል እንደሆነ አድርጋ ነበር ያስተናገደችው። በዴቪድ ፊት ላይ ፎይታ ይታይ ነበር። ያን ሌሊት ከሆስፒታል ስወጣ ውስጥ የተለየ ስሜት ተሰማኝ። ጭንቀት አልነበረም፣ ፍርሃትም አልነበረም፣ ሰላም ነበር። ዴቪድ በሕይወት አለ፣ እያገገመ ነው። ከእንግዲህ ወዲህ ደግሞ በጭራሽ ብቻውን አይሆንም። የሚጠብቀው ቤት አለው። እኔም ባለኝ ነገር ሁሉ እሱን ለመጠበቅ ዝግጁ ነበርኩ። ዴቪድ በመጨረሻ ወደ ቤታችን የገባበት ቀን አዲስና ሰላማዊ ነገር እንደመጀመር ነበር። እናቴ በሰፊ ፈገግታ በሩን ከፈተች። በቀስታ አቅፋው ወደ ቤትህ እንኳን ደህና መጣህ ልጄ አለችው። ዴቪድ ቃላቱን ማመን ያቃተው ይመስል ለአፍታ ቆመ። ከዛም በአይን አፋርነት ፈገግ አለና በሹክሹክታ አመሰግናለሁማ አላት። ወደ ቤት በገባበት ቅጽበት ልክ ቤተ መንግስት እንደሚገባ ሰው ነበር የሚራመደው። ግድግዳዎቹን በቀስታ ይነካካ ነበር። ወንበሮቹን፣ መጋረጃዎቹን፣ በክፈፍ የተሰቀሉ ፎቶግራፎችን፣ ሁሉንም ነገር በትኩረት ያስተውል ነበር። ይህ ሁሉ ነገር በድንገት ተመልሶ እንዳይጠፋበት ለማረጋገጥ የሚፈልግ ይመስላል። በዚያ በመጀመሪያው ምሽት በሄድኩበት ሁሉ ይከተለኝ ነበር። ወደ ኮሽና ከሄድኩ ይከተለኛል። ልብስ ለማድረቅ ወደ ውጭ ከወጣሁም አጠገቤ በዝምታ ይቆማል። እኔ ስቀመጥ እሱም ጉልበቶቹን አቅፎ አጠገቤ ይቀመጣል። ብዙ አይናገርም ነበር። ነገር ግን በፊቱ ላይ የሚታየው ፎይታ ከቃላት በላይ ይናገራል። ይህ ሁሉ ነገር ጊዜያዊ ነው የሚለን ሰው እንዳይመጣ አሁንም ይሰጋ እንደነበር መረዳት ይቻላል። እናቴ ምቾት እንዲሰማው ለማድረግ ትጥር ነበር። ሩዝና ወጥ ሰርታ ትልቁን የሥጋ ቁራጭ ለእሱ ሰጠችው። ሲበላ ማየቴ ልቤን ያመው ነበር። የሚበላው በዝግታና በስርዓት ነበር፣ ልክ በቂ ምግብ አግኝቶ እንደማያውቅ ሰው። ከእራት በኋላ ሳናግረው ዕቃዎችን እንድሰበስብ ረዳኝ። በየጥቂት ደቂቃው አመሰግናለሁ አክስቴ ሶኒያ፣ ስለ ረዳሽኝ አመሰግናለሁ፣ ወደዚህ ስላመጣሽኝ አመሰግናለሁ ይል ነበር። በየሰከንዱ ማመስገን እንደሌለበት ብነግረውም አሁንም በዚያ በሚያመሰግኑ አይኖቹ ይመለከተኝ ነበር። ያ እይታው የከፈልኩለትን መስዋዕትነት በሺህ እጥፍ የሚከስ ነበር። መጀመሪያ አካባቢ ምሽቶች ለእሱ ከባድ ነበሩ። እኛን ረበሽኩ ብሎን የምናባረረው መስሎት 2 ጊዜ በለቅሶ ከእንቅልፉ ነቅቶ ነበር። አጠገቡ ተቀምጬ ጀርባውን እያሻሸው እዚህ ሰላም ነህ፣ ማንም ዳግመኛ ከዚህ አያባርርም አልኩት። እነዚህን ቃላት ለመስማት ለዓመታት ሲጠባበቅ እንደነበረ ሰው በጥልቅ እየተነፈሰ ቀስ በቀስ ተረጋጋ። ቀናት እያለፉ ሲሄዱ ሕይወት አዲስ መልክ መያዝ ጀመረ። ማንም ሳይነቃ ቤት በመጥረግ እናቴን ሳትጠይቀው በመርዳትና በሚያሳዝኑ ጥያቄዎቹ እያስለቀሰ የቤቱ ብርሃን ሆነ። አንዳንዴ እውነተኛ ቤተሰብ ስለሰጠው አምላክን እያመሰገነ ጮክ ብሎ ይጸልይ ነበር። ይህንን ባለ ቁጥር በደረቴ ውስጥ ሞቅ ያለ ስሜት ይሰማኝ ነበር። አንድ ምሽት ግድግዳው ላይ ያለውን አሮጌ የቀን መቁጠሪያ ካላንደር ለማንበብ ሲሞክር ስመለከተው የመማር ፍላጎቱ ምን ያህል እንደሆነ ተረዳው። እየተቸገረም ቢሆን እያንዳንዱን ፊደል በትኩረት ይከታተል ነበር። የትምህርት ቤት ክፍያ አሁንም ከአቅሜ በላይ ቢሆንም ይህ ነገር ግን እንዲያግደው አልፈለግኩም። ስለዚህ አንድ አሮጌ ደብተር አነሳውና ቀላል ቃላትን ኤቢሲዲ እየጻፍኩ እያንዳንዱን እንዴት እንደሚጠራ አሳየሁት። በሚገርም ሁኔታ በፍጥነት ይማር ነበር። እያንዳንዱን ቃል በደስታም ይደግም ነበር። በትክክል በመለሰም ቁጥር ለራሱ ያጨበጭብ ነበር። እሱን ማስተማር አዲሱ ተግባራችን ሆነ። በየምሽቱ ስራችንን ስንጨርስ ፀሐይ ስትጠልቅ ደብተራችንን ይዘን ውጭ እንቀመጣለን። ፊደላትን፣ ቁጥሮችንና ቀላል አረፍተ ነገሮችን አብረን እንለማመዳለን። ትምህርት በር ይከፍትልሃል አልኩት በአንድ ምሽት። ልክ ቃል እንደሚገባ ትልቅ ሰው ራሱን በአክብሮት ነቀነቀ። ሁሉንም ነገር እማራለሁ አክስቴ ሶኒያ፣
አንቺንና አያቴን ኩሩ እንድትሆኑ አደርጋለሁ። አያቴ እናቴን የሚጠራት በዚህ ስም ነበር። እሷም ስሙን ወደደችው። ገንዘብ እጥረት ቢኖርብንምና የሞዴሊንግ ህልሜ ከእኔ የራቀ ቢመስለኝም በምንም ነገር አልተቆጨውም። ዴቪድ ግቢ ውስጥ ሲስቅ ወይም በትኩረት ሲጽፍ መለከት ትልቅ ነገር እንደተከሰተ አውቃለሁ። ምናልባት ህይወት ህልሜን ወስዳ ይሆናል። ነገር ግን የተሻለ ዓላማ ሰጥታኛለች። ሞዴሊንግ እንኳ ሊሰጠኝ የማይችለውን የልብ እርካታ አግኝቻለሁ። ቤታችን ሀብታም አልነበረም፣ ነገር ግን ሰላማዊ ነበር። ረጅም ጊዜ ለመጀመሪያ ጊዜ አምላክ ህይወቴን ክፍል በክፍል እየገነባው እንደሆነ ተሰማኝ። እኔ በጠበቅኩት መንገድ ባይሆንም ትርጉም ባለው መንገድ ግን እየተገነባ ነበር። ዴቪድ ቤት አገኘ፣ እኔ ደግሞ አዲስ ጅምር አገኘው። ያልጠበቅኩት ቢሆንም በየቀኑ የማመሰግንበት ጅምር። ነገሩ የተከሰተው ሐሙስ ከሰዓት በኋላ ነበር። በሱቁ መደርደሪያ ላይ መጠጦችን እያስተካከልኩ ሳለ የሞተር ድምፅ ሰማሁ። የአንድ ብቻ ሳይሆን በርካታ 4 መኪናዎች በሱቄ ፊት ለፊት ቆሙ። መኪናዎቹ መንገዱን በሙሉ የሚያንጸባርቁ ነበሩ። ሰዎች መሰብሰብና በሹክሹክታ ማውራት ጀመሩ። ግራ ተጋብቼና ጥቂት ተጨነቄ ወደ ውጭ ወጣሁ። አንድም ቃል መናገር ሳልችል የመኪናዎቹ በሮች በድንገት ተከፈቱ። በንጹህ ሸሚዝ ያጌጠና እጆቹ የሚንቀጠቀጡ አንድ ሰው ከመጀመሪያው መኪና ዘሎ ወረደ። ዙሪያውን አላየም ወይም ጥያቄ አልጠየቀም። በቀጥታ ከሱቁ ጀርባ ባልዲ ውስጥ ሳህን እያጠበ ወደ ነበረው ዴቪድ ሮጠ። ዴቪድ ሲል ሰውየው በተናነቀ ድምፅ ጮኸ። ዴቪድ በድንጋጤ ቀና አለ። ሰውየው እሱ ጋር ሲደርስ አቧራማው መሬት ላይ ተንበረከከ። የዴቪድን እጆች ይዞ አጥብቆ አቀፋቸው። ልጄ ልጄ እያለ በሹክሹክታ ሲናገር እንባው በፊቱ ላይ ይፈስ ነበር። በእርግጥ አንተ ነህ? የሚመለከቱት ሁሉ ትንፋሻቸውን ዋጡ። እኔም ትንፋሼ ቁርጥ አለ። ዴቪድ ደንግጦ ቆመ። አይኖቹ ፈጠጡ። ግራ ተጋብቷል፣ እንዲሁም ፈርቷል። ፊቱ ተንበርክኮ የሚመለከተውን እንግዳ ሰው በትኩረት እያየ ጥቂት ወደ ኋላ ፈገፈገ። ሰውየው በተስፋ መቁረጥ የተሞላ ፊቱን ቀና አደረገ። እኔ አባትህ ነኝ አለው በቀስታ። ለዓመታት ስፈልግህ ነበር። ልቤ በህመም መታ። የዴቪድ አባት? ዴቪድ ግን ሁልጊዜ ማንም እንደሌለው ነበር የሚናገረው። ወላጆቹ በህይወት እንደሌሉ ያምን ነበር። ነገሩን ለመረዳት አንድ እርምጃ ወደፊት ቀረብኩ። ሰውየው ወደ እኔ ዞረ። እሱን እየተንከባከብሽው ያለሽው አንቺ ነሽ ሲል ድምፁ እየተንቀጠቀጠ ጠየቀኝ። በቀስታ ራሴን ነቀነቅኩ። ቆመ። ነገር ግን እግሮቹ እሱን ለመሸከም ይደክሙ ይመስል በከፊል ብቻ ነበር የቆመው። አመሰግናለሁ አለ ራሱን ዝቅ አድርጎ። ልጄን በህይወት ስላቆየሽልኝ አመሰግናለሁ። መጠለያ ስላገኘ አመሰግናለሁ። ዴቪድ ለማረጋገጫ እኔን አየኝ። ከዚያም ተመልሶ ሰውየውን ተመለከተ። ሰላም አባቴ ሲል በሹክሹክታ ተናገረ። ሰውየው ምራቁን ዋጠ። እንባውንም ከፊቱ ላይ ጠረገ። አዎ ዴቪድ፣ እኔ አባትህ ነኝ። ድምፁ እንደገና ተሰበረ። አጥቼህ ነበር፣ ሁሉንም ነገር አጥቼ ነበር። ከመኪናዎቹ አጠገብ በአክብሮት ለቆሙት ሰዎች ምልክት ሰጠ። አሮጌና የተላጠ ትንሽ ቦርሳ አወጡ። ሰውየው ከፈተውና አንዲት ፈገግ ያለች ሴት አዲስ የተወለደ ሕፃን ይዛ የሚያሳይ የደበዘዘ ፎቶ አወጣ። ይቺ እናትህ ነበረች አለው ፎቶውን በቀጥታ እያሳየው። አንተ በተወለድክበት ቀን የሞተችው። ሁለታችሁንም በአንድ ላይ የሚያሳይ ያለኝ ብቸኛ ፎቶ ይህ ነው። ፎቶውን ሲይዝ ጣቶቹ ይንቀጠቀጡ ነበር። እንድጠብቅህ ቃል ገብቼላት ነበር። ነገር ግን ሕይወት ጨካኝ ሆነችብኝ። ረጅም ትንፋሽ ወስዶ ቀጠለ። ከ4 ዓመት በፊት አስከፊ አደጋ ደረሰብን። ሌላ መኪና ገጭቶን ከመንገድ አስወጣን። ስነቃ አንተ አልነበርክም። አስክሬንህ አልተገኘም አሉኝ። እንደ ሞት ካመኜ እንድቀበል ነገሩኝ። ትዝታው አሁንም የሚረብሸው ይመስል እጁን ደረቱ ላይ ጫነ። እኔ ግን አልቻልኩም። መፈለጌን ቀጠልኩ። በየቀኑ በየዓመቱ ፍለጋዬን አላቆምኩም ነበር። በዴቪድ ጉንጭ ላይ እንባ በዝምታ ይፈስ ነበር። አጠገቡ ተንበርክኬ እጄን በጀርባው ላይ አሳረፍኩ። በስሜት ተውጦ ወደ እኔ ተጠጋ። ሰውየው ራሱን ለማረጋጋት እየሞከረ አይኖቹን ጠረገ። ባለፈው ሳምንት አንድ ሰው ቪዲዮ ላከልኝ። አደጋ የደረሰበት ትንሽ ልጅ የሞተችው ባለቤቴን እንደሚመስል ነገሩኝ። ልጄ ሊሆን እንደሚችል ጠቆሙኝ። ድምፁ ተለሳለሰ። ቪዲዮውን ስመለከት ወዲያው አወቅኩት። ዴቪድ አንተ እንደሆንክ አወቅኩ። ወደ ሆስፒታል ሄድኩ። የት እንደማገኝህም ነገሩኝ። በቻልኩት ፍጥነት መጣሁ። ዴቪድ ለአፍታ አባቱን በትኩረት አየው። በውስጡ ብዙ ስሜቶች፣ ፍርሃት፣ አለማመን፣ ተስፋ እየታገሉ ይመስል ደረቱ በፍጥነት ይነሳና ይወርድ ነበር። ከዚያም በጣም በቀስታ እኔን አጥብቆ እንደያዘ ወደ ኋላ ፈገፈገ። አላስታውስህም አለ ዴቪድ በሹክሹክታ።
ግን በእርግጥ አንተ አባቴ ነህ? አዎ አለው ሰውየው የዴቪድን ጸጉር እየዳበሰ። እኔ አባት ነኝ፣ ዳግመኛም አላጣህም። መንገዱ ላይ የነበሩ ሰዎች ሁሉ በዝምታ ይመለከቱ ነበር። አንዳንዶች ያለቅሳሉ፣ ሌሎች ደግሞ በለሆሳስ ይጸልያሉ። እኔም ስሜቴን መቆጣጠር አቃተኝ። እምባዬ በዓይኔ መጣ። ይህ ዴቪድ ፈጽሞ ያላስበው ዳግም መገናኘት ነበር። የለም ብሎ ያሰበው አባቱ፣ የጠፋ መስሎት የነበረው ቤተሰቡ። ዴቪድ እጄን በጣም አጥብቆ ስለያዘኝ ጣቶቼ አመሙኝ። ቢሆንም ግን እንዲለቀኝ አልጠየቅኩትም። መላ ሰውነቱ ይንቀጠቀጥ ነበር። አባቱ ጥቂት ራቅ ብሎ ቆመ። ለዴቪድ ቦታ ሰጠው። ነገር ግን በፊቱ ላይ ያለው ህመም ግልጽ ነበር። ልጁን ማቀፍ ይፈልጋል። ዴቪድ ግን ከእኔ ጀርባ መደበቁን ቀጠለ። አላውቀውም አለ ዴቪድ ወገቤን አቅፎ። መሄድ አልፈልግም። አባቱ ራሱን ደፋ። እንደገና እንባው ፈሰሰ። ዴቪድ እባክህን፣ እኔ አባት ነኝ። ለዓመታት ስፈልግህ ነበር። ዴቪድ አጥብቆ አቀፈኝ። ከአንቺ ጋር መቆየት እፈልጋለሁ። እነዚህ ቃላት ሁላችንንም በጥልቅ ነኩን። አይኖችን ለማየት ተንበረከኩ። ዴቪድ እሱ አባትህ ነው አልኩት በቀስታ። ይወድሃል፣ ለረጅም ጊዜም ሲፈልግህ ነበር። ግን አላውቀውም አለ አሁንም እያለቀሰ። አንቺን አውቅሻለሁ፣ አያቴን አውቃለሁ። እናንተ ቤተሰቦቼ ናችሁ። መልስ ከመስጠቴ በፊት አባቱ ቀረብ አለና በለሰለሰ ድምፅ እንዲህ አለ። ተረድቻለሁ። ከእሷ ጋር ደህንነት ይሰማል። ታምናታለህ። ከማታውቀው ሰው ጋር እንድትሄድ አልገፋፋም። ወደ እኔ ዞረ። አይኖቹ ተሰብረዋል፣ ነገር ግን ተስፋ ይታይባቸዋል። እባክሽ ለጥቂት ጊዜ ከእኛ ጋር መምጣት ትችያለሽ? እሱ እስኪላመድ ድረስ አንቺን ይሰማሻል። እንዲረዳኝ አንቺ ታስፈልጊኛለሽ። አፌ ደረቀ። ከእነሱ ጋር መሄድ? ሱቄን ጥዬ የለመድኩትን ሁሉ ትቼ? ምን እንደምል ጠፋኝ። ዴቪድ እጄን አጥብቆ ያዘኝ። ልክ አንድ ቃል ከተናገርኩ እኔንም የሚያጣኝ ይመስል ነበረ። አላውቅም አልኩኝ። እባክህ ለማሰብ ጥቂት ጊዜ ስጠኝ። ወዲያውኑ ራሱን ነቀነቀ። የፈለግሽውን ያህል ጊዜ ውሰጂ፣ ስልክሽን እጠብቃለሁ። ወደ መኪናው ገባ። ሰዎቹም ተከተሉትና ሄዱ። መኪናዎቹ ከዓይን እስኪሰወሩ ድረስ ዴቪድ አልተረጋጋም ነበር። አቅፎኝ በለሆሳስ አለቀሰ። ቤት ስንገባ ከእናቴ ጋር ተቀመጥኩና ሁሉንም ነገርኳት። ሰውየው ያለውን፣ ዴቪድ ያሳየውን ምላሽ፣ የተሰማኝን ግራ መጋባት ሳታቋርጠኝ በዝምታ አዳመጠችኝ። ስጨርስ እጄን ያዘችኝ። ልጄ አለችኝ። አንዳንዴ አምላክ ባልጠበቅነው መንገድ በሮችን ይከፍታል። ይህ ልጅ ወደ ሕይወትሽ የመጣው በምክንያት ነው። አሁን ደግሞ አባቱ መጥቷል። ሰውየው በግድ እየወሰደው አይደለም፣ ከልጁ ጋር እንዲቀራረብ እንድትረጁ ነው የፈለገው። እማዬ፣ ዴቪድ ዳግመኛ እንደተጣለ እንዲሰማው አልፈልግም፣ ግን ከእነሱ ጋር መሄድ ትክክለኛ ነገር መሆኑን አላውቅም። እጄን በቀስታ ጨመቅ አደረገችው። ደግ ልብ አለሽ። የዚህን ልጅ ሕይወት አድነሻል። ለጥቂት ጊዜ ከእነሱ ጋር ብትሄጂ እንዲላመድና ደህንነት እንዲሰማው ይረዳዋል። እኔም አብሬሽ እሄዳለሁ። ይህንን ብቻሽን አታድርጊውም። ቃላቷ በውስጤ ሰላም ሰጡኝ። እሷ ከጎኔ ስላለች ከእንግዲህ አልፈራሁም። ተነሳው። ረጅም ትንፋሽ ወስጄ ለዴቪድ አባት ደወልኩ። ስልኩን ገና በሁለተኛው ጥሪ አነሳው። ሄሎ አለ ድምፁ ተረብሾ። እሺ አልኩት በሹክሹክታ። ዴቪድ ደህንነት እስኪሰማው ድረስ ለጥቂት ጊዜ አብረን እንመጣለን። እናቴም ለተወሰነ ጊዜ አብራን ትመጣለች። ዝምታ ሰፈነ። ከዚያም በረጅሙ ተነፈሰ። አመሰግናለሁ፣ በጣም አመሰግናለሁ አለ ድምፁ እየተሰባበረ። ነገ ጠዋት እመጣለሁ። ስልኩን ስዘጋው ዴቪድ በሩ ላይ ቆሞ ያየኝ ነበር። ወደ አንድ ቦታ ልንሄድ ነው ሲል ጠየቀኝ በዝምታ። አዎ አልኩት። ሁላችንም አብረን እንሄዳለን። ወደ እቅፌ መጥቶ አጥብቆ አቀፈኝ። የሚቀጥለው ጠዋት ከጠበቅኩት በላይ ፈጥኖ መጣ። 4 መኪናዎች እንደገና መጡ። ነገር ግን በዚህ ጊዜ ሁኔታው እንግዳ ወይም አስፈሪ አልነበረም። አባቱ ወርዶ በሩ አጠገብ ቆመ። ወደ ዴቪድ አልሮጠም፣ አልገፋፋውም። ለዴቪድ የሚያስፈልገውን ቦታ በማክበር ራሱን ነቀነቀ። ዴቪድ እሱን አየው። ከዚያም እኔን። አብረሽኝ ትመጫለሽ ሲል ደግሞ ጠየቀኝ። አዎ አልኩት። ሁላችንም አብረን እንሄዳለን። እናቴም በቀስታ ፈገግ ብላ እንሂድ ልጄ አለችው። ዴቪድ ሁለታችንንም ይዞ በቀስታ ወደ መኪናዎቹ አመራ። አባቱ በእፎይታ ተሞላ፣ ነገር ግን ለዴቪድ ሲል ተረጋጋ። የኋላ ወንበር ላይ ተቀመጥን። ዴቪድ በመካከላችን ሆኖ እጃችንን እንደገና ያዘ። መኪናው መንቀሳቀስ ሲጀምር በዝምታ ተደገፈኝ። ምንም እንኳ ብዙ ባናወራም ወደ ቤቱ የሚደረገው ጉዞ ረጅም ነበር። ዴቪድ በእኔና በእናቴ መካከል ተቀምጦ እጄን አጥብቆ ይዞ ነበር። መኪናው በቆመ ወይም በታጠፈ ቁጥር የሆነ ነገር የሚለየን ይመስል ጣቶቼን ያጠብቅ ነበር።
አባቱ ፊት ለፊት ተቀምጦ በየደቂቃው ዞር ብሎ ያይ ነበር። ልጁን ወደ ራሱ ለመሳብ ያለውን ጉጉት ለመቆጣጠር ቢሞክርም ፍላጎቱ ግን በግልጽ ይታይ ነበር። መኪናዎቹ በመጨረሻ ሲቆሙ ዴቪድ በመስኮቱ ለማየት ወደፊት ተጠጋ። አይኖቹ ተለቁ። ቤቱ በጣም ትልቅ ነበር፣ እሱ ካየው ነገር ሁሉ በላይ። ግድግዳዎቹ ብሩህ፣ ግቢው ንጹህ፣ ዘበኞቹም በሩ ላይ በዝምታ ቆመዋል። ሁሉም ነገር ሰላማዊ ነበር፣ ልክ የሱ ሊሆን ይችላል ብሎ አስቦት የማያውቀው ህይወት። ነገር ግን ከደስታ ይልቅ ፍርሃት ፊቱ ላይ ታየ። እጄን ይዞ በሹክሹክታ እባክሽ ጥለሽኝ አትሂጂ አለኝ። አልተውህም አልኩት በቀስታ፣ እዚሁ አጠገብህ ነኝ። ልክ በዚያ ቅጽበት የቤቱ ዋና በር ተከፈተና አንዲት ሴት እየሮጠች ወጣች። እድሜዋ በአምሳዎቹ መጨረሻ ላይ ሳይሆን አይቀርም። አይኖቿ ዴቪድ ላይ ሲያርፉ ደንግጣ ቆመች። እጇን አፏ ላይ ጫነች። አምላክ ሆይ ዴቪድ ብላ ጮኸች። ማንም ሳይናገር ወደ ውስጥ ሮጣ ተንበረከከች። ውድና በቀላሉ የሚሰበር ነገር እንደምትነካ ሰው እጆቹን በጥንቃቄ ይዛ እንባዋ በፊቷ ላይ ይፈስ ነበር። በሕይወት አለ እያለች ስቅስቅ ብላ አለቀሰች። ልጄ በሕይወት አለ። ዴቪድ እርግጠኛ ባለመሆን ጥቂት ወደ ኋላ አፈገፈገ። አያውቃትም ነበር። እሷ ግን በግድ አላቀፈችውም። በፈገግታና በእንባ ሆና ዝም ብላ አለቀሰች። አባቱ ቀረብ ብሎ እጁን ትከሻዋ ላይ አሳረፈ። አያስታውስም አላት በቀስታ። ጊዜ ስጪው። በፍጥነት ራሷን ነቀነቀች፣ ፊቷን እየጠረገች። በእርግጥ እኔ ግን እዚህ በመገኘቱ በጣም አመሰግናለሁ። በመቀጠል እኔን አየችኝና ለጥቂት ጊዜ ፊቴን፣ ጭንቀቴን፣ ድካሜንና ዴቪድን የያዝኩበትን የጥበቃ ስሜት ተመለከተች። አመሰግናለሁ አለች በሹክሹክታ። አምላክ ይባርክሽ። ዴቪድ አሁንም እያፈረ ከኔ ጀርባ ተሸሸገ። ጎንበስ ብዬ ትከሻውን ነካሁት። በቤቱ ውስጥ ያለው ነገር ሁሉ ንጹህ ነበረ። ሳሎኑ ሰፊ ሆኖ ግድግዳው ላይ የቤተሰብ ፎቶዎች ነበሩ። የአባቱ የእናቱና እሱ ሲወለድ የተነሳው ፎቶ። ያንን ስመለከት ልቤ ተነካ። እነዚህን ዓመታት ሁሉ በልባቸው ውስጥ አኑረውት ነበር። በማይክል ወይም የዴቪድ አባት ቤት ቀናት አለፉ። እኔም ቀስ በቀስ ከአዲሱ ሕይወት ጋር ተላመድኩ። ዴቪድ ከጎኔ አይለየኝም ነበር። በሄድኩበት ሁሉ ኩሽና፣ የአትክልት ስፍራ፣ ሳሎን ይከተለኛል። በየምሽቱም ትንሽ እጁን እጄ ላይ ጠምጥሞ በክፍሌ ውስጥ ማደረን ይበርታል። አንዳንዴ ማይክል እሱ ሲተኛ ለማየት በሩ ላይ በዝምታ ይቆማል። ለማይክል ቀላል አልነበረም። ከገዛ ልጁ ጋር ጊዜ ማሳለፍ የሚችለው ከኔ ጋር ጊዜ በማሳለፍ ብቻ ነበር። ዴቪድ ጸጉሬን ሲያበጥር ወይም በጭኔ ላይ ስዕል ሲስል ማይክል ፊት ለፊቴ ይቀመጥ ነበር። ማይክል እሱን ለማነጋገር ይሞክራል። ዴቪድ ግን አብዛኛውን ጊዜ ከጀርባዬ ይደበቃል። አንድ ቀን ከሰዓት በኋላ ማይክል ተስፋ ቆርጦ ሲሄድ ተመልክቼ ዴቪድ አጠገብ ተንበረከኩ። ዴቪድ አልኩት በቀስታ፣ ያ ሰው አባትህ ነው፣ በጣም ይወድሃል። ከንፈሮቹን አጣበቀ። አላውቀውም። አውቃለሁ አልኩት ጉንጩን እየነካው። እሱ ግን ያውቃል። ስላንተም አልቅሷል፣ ጸልዮልሃል፣ ፈልጎሃል። እባክህ ዕድል ስጠው። ያን ቀን ምንም አልመለሰልኝም ነበር። ነገር ግን በሚቀጥለው ጠዋት አስገረመኝ። እኛ ስዕል እየሳልን ሳለ ማይክል ወደ ክፍሉ ገባ። ዴቪድ ከመደበቅ ይልቅ ቀና ብሎ አየው። ጥቂት ቆም ካለ በኋላም በቀስታ ወደ እሱ ሄደ። እንደምን አደርክ አባባ? ማይክል ደንግጦ የቆመበት ሁኔታና አይኖቹ በእንባ የተሞሉበት መንገድ በጭራሽ አልረሳውም። ከቀን ወደ ቀን ከዚያም ከሳምንት ወደ ሳምንት ግንኙነታቸው እየጠነከረ ሄደ። ማይክል የዴቪድን ተወዳጅ ካርቶኖች፣ ምግቦችና የመኝታ ሰዓት ታሪኮችን አወቀ። ዴቪድ ቀስ በቀስ እየተላመደ መጣ። አንዳንዴም ሊቀበለው እየሮጠ ይሄድ ነበር። የተሰበረ አባት ሲጠገን ማየት ባልጠበቅኩት ሁኔታ ውስጤን ነካው። አንድ ምሽት ከእራት በኋላ ማይክል እንድንነጋገር ጠየቀኝ። ምክንያቱን ባላውቀውም ልቤ መምታቷን ጨመረች። መብራቱ ደብዘዝ ወዳለበትና የኩርኩር ድምፅ ወደሚሰማበት የጓሮ አትክልት ስፍራ ሄደን። አንድ ነገር ልጠይቅሽ ፈልጌ ነበር ሲል በቀስታ ጀመረ። ለራስሽ ምን ትፈልጊያለሽ? መጀመሪያ ምን ብዬ እንደመመልስ አላወቅኩም ነበር። እንደዚህ የሚጠይቀኝ ሰው አልለመድኩም። በመጨረሻ ግን እናቴ ተረጋግታና ደህና ሆና ማየት ብቻ ነው የምፈልገው። እሷ ደህና ከሆነች እኔም ደህና ነኝ አልኩት። በቀስታ ራሱን ነቀነቀና ደረቴን በደስታ የሚያሞቅ ፈገግታ ፈገግ አለ። ዛሬ ስለ አንቺ አንድ ነገር ሰምቻለሁ። ግራ ተገባው። ምን ሰማ? የ3 ዓመት ድካምሽ የሆነውን ለሞዴሊንግ ህልምሽ ያጠራቀምሽውን ሙሉ ገንዘብሽን እንደተጠቀምሽበት። ልቤ ደነገጠ። እንዴት አወቅ? ደግሞ ፈገግ አለ። እናቴ ነግራኛለች። በድንጋጤ አየሁት። እሷ ነገረችህ? አዎ አለ ድምፁ በስሜት ተውጦ፣ ራሱን እየነቀነቀ። ሶኒያ፣ ለማታውቂው ልጅ ለምን እንዲህ ያደረግሽ?
ወደ ታች ተመለከትኩ። ምክንያቱም ረዳት ማጣት ምን እንደሚመስል አውቃለሁ። እኔም በአንድ ወቅት በዚያ ሁኔታ ውስጥ ነበርኩ። እኔና እናቴ ብዙ ተቸገረን ነበር። አንድ ሰው ረዳን፣ አምላክም አወጣን። ስለዚህ ዴቪድን ሳየው አንድ ሰው እንዲያደርግልኝ የምመኘውን ነገር ነው ያደረኩት። ለረጅም ጊዜ በትኩረት ተመለከተኝና በሹክሹክታ እኔ በሌለሁበት ልጄን ስለወደድሽልኝ አመሰግናለሁ አለኝ። ምንም አይደል አልኩት በዝምታ። ዴቪድ ልዩ ልጅ ነው። ከዚያን ጊዜ ጀምሮ ብዙ ጊዜ አብረን ማሳለፍ ጀመርን። ረጅም ጨዋታዎች፣ አብሮ መመገብ፣ ዴቪድ አጠገባችን ሲጫወት በግቢው ውስጥ መመላለስ። ከሱ ጋር ጊዜ ባሳለፍ ቁጥር ስለሱ ብዙ ነገሮችን አስተዋልኩ። ደግነቱ፣ ትዕግስቱ፣ ሰራተኞቹን የሚያናግርበት የለሰለሰ መንገድ፣ ሲጸልይ የሚታይበት ትህትና፣ ሳቁና ቅንነቱ። በውስጤም ባልጠበቅኩት አቅጣጫ የሆነ ለውጥ መፈጠር ጀመረ። እኔ ሳላውቀው እናቴ አስተውላ ነበር። አንድ ምሽት ፀጉሯን እያበጠርኩላት ሳለ ሶኒያ ማይክልን ትወጂዋለሽ አለችኝ። ማበጠሪያው ሊያመልጠኝ ምንም አልቀረውም። እማዬ ለምን እንዲት ያለሽ? እኔ ማመን ያልፈለግኩትን ነገር እያየች እንደሆነ በሚያሳብቅ ሁኔታ ፈገግ አለች። ምክንያቱም አንዳንዴ የምታይበትና የምታናግሪበት መንገድ ይለያል። እሱ ጥሩ ሰው ነው ሶኒያ። በመካከላችሁ የሆነ ነገር ቢኖር እኔ ተቃውሞ የለኝም። እባክሽ እማዬ አልኩኝ። እሱ እኔን በዛ መንገድ አያየኝም። እኔ ልጁን የረዳው ሴት ብቻ ነኝ። ደግሞም አሁን ስለ ፍቅር የማወራበት ጊዜ አይደለም። አልተከራከረችኝም። ዝም ብላ ፈገግ ብላ ጊዜ ይፈተዋል አለች። ነገር ግን ቃላቷ በአእምሮዬ ውስጥ ቀሩ። ሌሊት ላይ ስለ ጉዳዩ ሳስብ አደርኩ። ምናልባትም ማመን ከምፈልገው በላይ ወደው ይሆናል። እሱ ግን ምን እንደሚሰማው አላውቅም። ስለ ወደፊቴ፣ ስለ ህልሜ፣ ስለ እናቴና ስለ ህይወቴ ማሰብ ነበረብኝ። ነገር ግን ከሁለት ቀን በኋላ ሁሉም ነገር ተቀየረ። ማይክል ወደ ቢሮ እንድመጣ ጠየቀኝ። ስገባ ጠረጴዛው ላይ አንድ ኤንቨሎፕ አየሁ። በለሰለሰ ፈገግታ ሰጠኝ። ሶኒያ ክፈችው። ፖስታውን ስቀደው እጆቼ እንቀጠቀጡ ነበረ። በውስጡ ያሉት ቃላት እንደ ማዕበል መቱኝ። እንኳን ደስ ያለሽ፣ በሮያል ክሬስት ኢንተርናሽናል ሞዴሊንግ አካዳሚ እንደተሰጠው ተቀባይነት አግኝተሻል። አፌን በእጄ ይዤ ተነፈስኩ። የትኛው ድርጅት ነው? ትልቁ ድርጅት፣ ስጸልይለት የነበረው፣ ለመግባት 3 ዓመታት የቆጠብኩለት። ድምፄ የተቆራረጠ። ግን እኔ ድጋሚ አላመለከትኩም፣ አልገባኝም። ሙሉ በሙሉ ስፖንሰር የተደረገ ነው አለኝ በቀስታ። የትምህርት ክፍያሽ፣ መኖሪያሽ፣ ጉዞሽ፣ ሁሉም ነገር ይገባሻል። በመገረም ተውጬ ያየሁት። ለምን እንዲህ አደረግ አልኩት በሹክሹክታ። ቀረብ ብሎ በለሆሳስ ድምፅ ምክንያቱም ልጄን ለማዳን ህልምሽን መስዋዕት አድርገሻል። ይህ ህልም ላንቺ ምን ያህል ትልቅ እንደነበረ አውቃለሁ። ህልምሽን ስታጭ ዝም ብዬ ማየት አልቻልኩም አለኝ። ደብዳቤውን ደረቴ ላይ አቅፌ አይኖቼ በእንባ ተሞሉ። ለአፍታ ዝምታ ሰፈነ። ከዚያም ወደ እኔ እንደሚሰበሰብ ሰው በረጅሙ ተነፈሰ። ሶኒያ ሌላም ነገር አለ በዝምታ። ቀና ብዬ አየሁት። ምንድን ነው? አመነታና ቀጠለ። ምንም ማለት አልፈለግኩም ነበር፣ ነገር ግን ዝም ማለት አልቻልኩም። ስላንቺ በጣም አስባለሁ። ልቤ በረረች። ተስፋ ራሱን ነቀነቀ። እባክሽ ልጨርስ። ዴቪድን የተንከባከብሽበት መንገድ፣ ቤትሽን የከፈትሽበት፣ ሰዎችን በደግነት የምታይበት መንገድ ላድንቅሽ ጀመርኩ። ከዚያም ወደ ጥልቅ ስሜት ተቀየረ። አከብርሻለሁ፣ ዋጋ ሰጥሻለሁ ሶኒያ፣ ካቀድኩት በላይ ወድሻለሁ። እውነቱን ሳልነግርሽ እንድትጓዥ አልፈለግኩም። እኔም እወድሃለሁ አልኩት በቅንነት። ስሜቴን ለመደበቅ ሞክሬ ነበር፣ ግን እወድሃለሁ ማይክል፣ በእውነት እወድሃለሁ። በቀስታ አቀፈኝ። የሞቀና ቅን እቅፍ ነበር። እቅፍ ውስጥ ሆኜ ሁሉም ነገር ትርጉም እንደሰጠኝ ተሰማኝ። የማይክልን ቤት መልቀቅ የልቤን አንድ ክፍል ጥዬ እንደመሄድ ተሰማኝ። ለ9 ወራት ከፍተኛ ስልጠና ለመሄድ በተጓዝኩበት ቀን ዴቪድ በጣም ያለቀሰ ከመሆኑ የተነሳ የኤርፖርት ሰራተኞች ችግር ያለ መስሏቸው ነበር። አንገቴ ላይ ተጠምጥሞ ሊለቀኝ አልፈለገም ነበር። ቶሎ ተመለሽ አክስቴ ሶኒያ እያለ ስቅስቅ ብሎ አለቀሰ። ግንባሩን ሳምኩት። ቃል እገባለሁ። ማይክል እጆቹን ኪሱ ውስጥ ከቶ በፈገግታ ይመለከተኝ ነበር። ነገር ግን በአይኖቹ ውስጥ ሐዘን ይታይ ነበር። ዴቪድ በመጨረሻ ሲለቀኝ ወደ ማይክል ሄድኩ። በቀስታ አቀፈኝ። ሂጅና አንጸባርቂ ሲል በሹክሹክታ ነገረኝ። እኛ እዚሁ ሆነን እንጠብቅሻለን። ፈገግ ብዬ ራሴን ነቀነቁ። ዴቪድን ጠብቅልኝ፣ እጠብቀዋለሁ አለ በቀስታ። ከዚያም ሻንጣዬንና በስሜት የተሞላ ልቤን ይዤ አዲሱን ምዕራፍ ለመጀመር ጉዞ ጀመርኩ። ስልጠናው በጣም ከባድ ነበር።
በቀን 12 ሰዓት ስራ፣ ጥብቅ መምህራን፣ ውድድሮች፣ ልምምዶች፣ የፎቶ ቀረጻዎች። መጀመሪያ ላይ ተቸግሬ ነበር። ሁሉም ነገር አዲስና ከባድ ነበር። ነገር ግን አምላክ እዚህ ያደረሰኝ ሊተወኝ አይደለም ብዬ በየጠዋቱ ራሴን አበረታታ ነበር። ማይክልም ብቻዬን እንደሆንኩ እንዲሰማኝ አላደረገም። በየምሽቱ ማለት ይቻላል እናወራ ነበር። ዴቪድ የሚያደርጋቸውን አስቂኝ ነገሮች በቪዲዮ ይልክልኝ ነበር። በጠማማ መስመሮች እኔን ሲስል፣ ከሞግዚቷ ጋር ምግብ ሲሰራ፣ በትንሽ ድምፁ አምላኬ ሆይ አክስቴን ሶኒያን መድረክ ላይ እንዳትወድቅ እርዳት፣ አሜን ብሎ ሲጸልይልኝ እየሳኩና እያለቀስኩ አየው ነበር። እናቴም ሁልጊዜ የደወለች የምወደድ መሆኔን ታስታውሰኝ ነበር። 9 ወራት አልቀው ወደ ቤት የምመለስበትን አውሮፕላን ላይ ስወጣ በደስታ እወድቅ ነበር። ዴቪድ እንዴት እንደሚሮጥልኝ፣ ማይክል እንዴት ፈገግ እንደሚል፣ እናቴ እንዴት እንደምትኮራብኝ ሳስብ ነበር። ነገር ግን የኤርፖርቱ በር ሲከፈት የነበረው ሁኔታ ምንም ነገር ሊተካው አይችልም። ዴቪድ ዝም ብሎ አልሮጠም። ወደ እቅፌን የበረረው አክስቴ ሶኒያ ዳግመኛ እንዳትሄጂ እያለ እያለቀሰና እየሳቀ ጮኸ። አጥብቄ አቀፍኩት። እንባ የሚፈስ ነበር። ማይክል በሞቀ ፈገግታ ይመለከተን ነበር። አይን ላይን ስንገናኝ ውስጥ የቀለጠ ቀረባልና ሻንጣዬን በአንድ እጁ ወገቤን በሌላ እጁ ይዞ በቀስታ መራኝ። ወደ ቤትሽ እንኳን ደህና መጣሽ ሶኒያ አለኝ። ቤት ያ ቃል አሁን ሌላ ትርጉም ነበረው። ከኤርፖርት ስንወጣ ዴቪድ እጄን ይዞ ስለናፈቁኝ ነገሮች ሁሉ ሳያቋርጥ ያወራ ነበር። ወደ ግቢው ስንገባ እኔ ከመውረዴ በፊት በሩ ተከፈተና እናቴ ወደ እኔ ሮጠች። ልጄ ብላ ለቀሰች። እቅፏ ውስጥ ገብቼ ጣቶቼ እስኪንቀጠቀጡ አጥብቄ ያዝኳት። እማዬ ተሳካልኝ አልኩኝ። ኩራትሽ ነኝ እኔ ቆንጆ አለች በሹክሹክታ። በእንባ ሆኜ ፈገግ አልኩ። ወደ ቤትሽ እንኳን ደህና መጣሽ የኔ ምርጥ። እጄን እንደያዘች ወደ ሳሎኑ መራችኝ። በሩን ስከፍተው ደንግጬ ቆምኩ። መብራቶቹ ደብዘዝ ያሉና ሞቅ ያሉ ነበሩ። በየማዕዘኑ ሻማዎች ይበራሉ። የቀይና ነጭ ጽጌረዳ ቅጠሎች ወለሉ ላይ ተበታትነዋል። ክፍሉ በአበቦች አጊጧል። ደስ የሚል መዓዛም ይሸታል። ከዚያም ግድግዳው ላይ በትንንሽ መብራቶች የተጻፈ ደማቅ ጽሑፍ አየሁ። ታገቢኛለሽ? ትንፋሼ ተቆራረጠ። ለሰከንድ መንቀሳቀስም ሆነ ማሰብ አልቻልኩም። እጄን አፌ ላይ ጭኜ እምባዬ ፈሰሰ። ዞር ስል ማይክል ከጀርባዬ በአንድ ጉልበቱ ተንበርክኳል። እጆቹ እየተንቀጠቀጡ ትንሽ የቬልቬት ሳጥን ከፍቶ የሚያብረቀርቅ ቀለበት አሳየኝ። ሶኒያ አለ ድምፁ በስሜት ተውጦ፣ ሕይወቴን ቀይረሻል። የልጄን ሕይወት ቀይረሻል። በሌለሽበት ቀን ሁሉ ከምገልጸው በላይ ናፍቀሽኛል። የወደፊት ሕይወቴን ከአንቺ ጋር መገንባት እፈልጋለሁ። ቤተሰብ፣ ቤት፣ እባክሽ ታገቢኛለሽ? ከአፌ የተቆራረጠ የደስታ ድምፅ ወጣ። ማይክል አልኩት እየተንቀጠቀጡ። አዎ አገባሃለሁ። አቀፈኝ። ዴቪድም በደስታ በዙሪያችን ይዘል ነበር። አዎ አለች፣ አሁን እናት አለኝ እያለ ጮኸ። ማይክል ግንባሬንና ጉንጬን ሳመኝ። እናቴም መጥታ እንኳን ደስ አለሽ ልጄ ብላ አቀፈችኝ። ሁላችንም ተቃቅፈን ስንቆም ለመጀመሪያ ጊዜ ሙሉ ቤተሰብ እንደሆንን ተሰማኝ። ስሜ ሶኒያ ነው። ይህ የጸጋ ታሪኬ ምስክሬ ነው። አምላክ የኔን ሕይወት እንዲህ ከቀየረው የእናንተንም የአንቺንም ሊቀይረው እንደሚችል እንድታውቁ ፈልጋለሁ። ለትንሽ ልጅ ሕይወት ስል ህልሜን ሰዋው። ነገር ግን አምላክ ትልቅ በረከት እያዘጋጀልኝ እንደነበር አላወቅኩም ነበር። ለዘላለም የጠፋብኝ የመሰለኝ ነገር አምላክ በላቀ ሁኔታ መልሶልኛል። እውነትም አምላክ ስራዬን ከፈለኝ፣ ህልሜን መለሰልኝ። በሚያፈቅር ቤተሰብ ውስጥ አኖረኝ፣ ደስታን ሰጠኝ። በፍቅር የተደረገ ምንም ነገር ከንቱ እንደማይሆን አሳየኝ። አምላክን እመኑ፣ ጊዜውን እመኑ። መንገዱ ቢከብድም መስዋዕትነቱ ቢከብድም አምላክ የታመነ መሆኑን አስታውሱ። አምላክ የተሻለውን ሳይሰጥ አይወስድም። ደስታን ሳያዘጋጅ እንባን አይፈቅድም። አመሰግናለሁ። ፈጣሪ ባርካችሁ። ከዚህ ታሪክ ምን ተማራችሁ? ሐሳባችሁን በኮሜንት አጋሩኝ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ይህንን ቪዲዮ ስለተመለከታችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ